እህቱ እንደተናገረችው ከሆነ ኮሜዲያን አሌክስ ምናልባት በዚህ ከቀጠለ በሽታው ተባብሶ መራመድ እስከማይችል ድረስ ሊያደርስ ይችላል። አዎ እውነት ነው። ምንድነው የገጠመው አሌክስ? አሌክስ ያው ጥሪ ታመም ነበር ቀደም ብሎ። አሁንም ለዚህ ትውልድ አንድ ነገር ማለት የምፈልገው ባካችሁን ስሌታዊ አንሁን፣ ስሜታዊ አንሁን፣ ስሌታዊ እንሁን። ምን አረጋችሁ? ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም። ሮሃና ጌታቸው ባላለው የአሌክስ ታላቅ እህት ነኝ። መልካም እውነት ነው ወይ ታሞ ሆስፒታል መግባቱን ትላንት ማምሻውን ጀምሮ ሰምተን ነበርና? አዎ እውነት ነው። ምንድነው የገጠመው አሌክስ? አሌክስ ያው ጥሪ ታመም ነበር ቀደም ብሎ። ጥሪ ያማዋል። ያው ጥሪው በሚነሳበት ሰዓት የሚወስዳቸው መድኃኒቶች እንደ አለርጂክ ሆነው እግሩ ላይ ሁለቱም እግሩ ላይ ሌላ ነገር አመጡበት። ኦሆ ነው እንዴ? አዎ። አሁን ወደ ሕክምና በሚሄድ ሰዓት ነው ይሄ ታወቀው። ያንን ደግሞ ሲረዱት የሪሁን መድኃኒት አይሰጥም፣ ይሄ ኢንፌክሽን የፈጠረው ነገር ቅድሚያ መታከም ስላለበት በባለሙያ በራስ ደስታ ሆስፒታል ከግንቦት 10 ጀምሮ አልጋ በመያዝ እየተረዳ ይገኝ ነበረ። ኢንፌክሽን ፈጠረ። ኢንፌክሽን ሲፈጠር ያው ራስ ደስታ ሆስፒታል የአጥንት ስፔሻሊስቶች ያንን ውጤቶች በማየት ሰርጀሪ ግንቦት 14 ተሰራ። በዛ የሚሰጡት መድኃኒት ደግሞ ያሽለው ባለመቻሉ ሪሁ እየገነነ መጣ። ቆሞ መሄድ አይችልም፣ እጁ ያብጣል። እነሱ ደግሞ ሕክምናው በጣም ከዚህ በፊት ለሪሁ የሚወስደው መድኃኒት ጉዳት ስላደረሰ ውስጥ ላይ አሁን ይሄንን ኢንፌክሽኑን ቶሎ ማከም አለብን፣ ኢንፌክሽኑ ከውስጡ እስኪወጣ መታከም ስላለበት ቁስሉ መዳን አለበት ወደሚል ነው በባለሙያ እርምጃ የወሰዱት። 21 ወደ ቤት እንዲገባና ቤት ውስጥ በመድኃኒት እንዲከታተል ቀጠሮ ሰጥተውት ወጥቶ ነበረ። ሪሁ እየባሰ ሲሄድ ትላንት በራስ ደስታ ሆስፒታል በድጋሚ ኢመርጀንሲ በድንገተኛ ገባ። በዛ ላይ ነው እንግዲህ ያው ትላንትና ማታ ላይ በጣም ቅዳሜም ስለሆነ ብዙ ዶክተሮችን ልናገኝ አልቻልም። በጣም የህመም ስሜቱ እየባሰ መጣ። ያው አካባቢው ላይ ያሉ የኳስ ሜዳ ልጆች መጥተው ጠየቁት። ያው ብዙም ጊዜ ተሸክመው ነበር የሚወጣው። የትላንቱ ግን ለየት ይላል፣ ህመሙም ለየት ይላል። በጣም በቃ በአራት አምስት ሰው ነው ታቅፈው በመኪና ሆስፒታል ያደረሱትና በዛ ሰው ሰማ። ይሄ ነው ያለው። አሁን ግን ያው ሕክምና እያገኘ ይገኛል። ለሪሁ አሁንም እንግዲህ ሌላ ደግሞ ወራጅ ምናምን እንዲነሳ ነው። ህመሙ በጣም ኃይለኛ ነው። ቁስሉ ግን ያው መድኃኒት እየተሰጠ ስለሆነ ቀን በቀን እየታጠበ ነው። ኢንፌክሽኑ በዛ መልክ ነው ያለው። ያው ሁለት ቀዶ ጥገና ስለሆነ ቁስሉ አልገጠመም። ሁለት ህመም ሆነበት። በቃ ለመቻልም ማቃተ ሁለት ህመም ሆነበት። ይሄ ነው ወንድሜ እንጂ ሰንብቷል ማለት ነው። ሆስፒታል ከገባ ሰንብቶ ወጣ። መድኃኒት ሰጥተውት ወጣ። ያ ደግሞ እንደገና ቤት ውስጥ ሲሆን ያ የዕለት ዕለት የሚያክሙት የሐኪሞቹም እገዛ ሲጠፋ ሪሁ እየባሰ መጣ። ሪሁ እየባሰ እግሩ መቆም አቃተው፣ ሸምቅቆ ያዘው። እግሩ አይቆምም፣ እጁ ሰው ሊነካው አይሰጥም። በቃ እዚህ መገጣጠሚያዎቹ ላይ ምልክት አውጥቶ ታመመ። በዛ ሰዓት ነው ትናንትና የሰፈር አብሮ አደጎች ጓደኞች በመኪና ይዘው በድንገተኛ እንደገና ኢመርጀንሲ ገባ። በዚህ ላይ ነው እንግዲህ ትናንት ታይቶ ደግሞ ያው እግዚአብሔር እንግዲህ ያው ዘመዳ
እያለ ያው ሚዲያ አሁን ከራስ ደስታ ወደ ፍቅረ ሰላም ተዛውሯል እንዴ? አው እግዚአብሔር ይስጣቸው። ያው ስማቸውን ለመያዝ ቢቸግረኝም ትላንት ያው ፍቅረ ሰላም ሆስፒታል በአካል እንዲታይ ቶሎ በሚዲያ እንትን ካለ በኋላ ደርሰውለት እዛ አምቡላንስ መጥቶ ከራስ ደስታ ከምሽቱ 1 ሰዓት ወስደነው አሁን እዚህ በሲኤምሲ በግል እየታከመ ሲኤምሲ ሚካኤል ማለት ነው እዛ እየታከመ ይገኛል። መልካም። እስቲ አሁን ይሄንን ለሚያዩ ለሚመለከቱ የአሌክስ አድናቂዎች፣ ወዳጆቹ፣ የኪነ ጥበብ ሰዎች ምንድነው ማለት የሚፈልጉት? እዚህ ጋር እንግዲህ ሁሉም ሰው ደግሞ ርብርብ እንዲያደርግ ጥሪም ቀርቧል። ሰው ማስታመም እንደዚህ ቀላል አይደለም። ደግሞ የግል ደግሞ ከገባ ደግሞ እጅግ በጣም ሁሉ ነገር በጣም እንደዚህ ውድ ሁሉ ነገር ሰማይ በነካበት ሰዓት አንድ ሰው በዚህ ልክ የግል ሆስፒታል ማስታመምም ቀላል አይደለምና ይሄን ለሚመለከቱ ለሚያዩ ለሚሰሙ የአሌክስ ወዳጆች አድናቂዎች ምን ማለት ይፈልጋሉ? የሚያስተላልፉት መልእክት ይኖር ይሆን ወይ? እኔ ያው እንግዲህ ትላንት ጀምረው እንደዚህ ወገን ለወገን ደራሽ በሚል በሚዲያ ላገዙኝ ማለት ይሄንን ነገር እንዲታይ ላደረጉኝ ጀምሮ አሁንም ሁሉም የሰማ ሁሉ ያድዘውና የድሮ አሌክስ ጤናማው አሌክስ ሆኖ እንዲቆምልኝ በጣም በስስት ማየው አንድ ወንድሜ ነው፣ የአራት ታናሼ ነው። እሱን ብትረዱልኝ የሚል መልእክት ነው። ከፈጣሪም ታገኛላችሁ የሚል ሐሳብ አለኝ። እግዚአብሔር ደግሞ እግዚአብሔር ይማርልሽ እያላችሁ መልእክት ላስተላለፉልኝም ሁሉ እግዚአብሔር ለነሱም ጤናውን ሀብቱን ይስጥልኝ ነው የምለው። ለሰው ልጅ ትልቁ ጤናም ስለሆነ አሁንም ለዚህ ትውልድ አንድ ነገር ማለት የምፈልገው እባካችሁን ስሌታዊ አንሁን፣ ስሜታዊ አንሁን፣ ስሌታዊ እንሁን። በእውነት በስሜት እየተመራን ነው። ሶሻል ሚዲያ ፌስቡክ አይምራን። ሁሌ ታሪክ ማውራት ምንም ዋጋ የለውም። ታሪክ መስራት ነው የሚያስፈልገን። የሚጠበቅብን ታሪክ መስራት እንጂ ታሪክ ማውራት አይደለም። ታሪክን ማወቅ እጅግ በጣም አስፈላጊ ነው። አስፈላጊ ነው። ታሪክ ማውራት ጥሩ ነው። ጥሩ ነው። ግን ታሪክ መስራት ነው መቅደም ያለበት። ምን አረጋችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው ተው ተው፣ አትንኩ፣ ተው። ተው፣ እግዚአብሔርን ፍሩ። ተው፣ ፈጣሪያችሁን ፍሩ። ሰላም፣ እንዴት ናችሁ? ቬሮኒካ ዳና ነኝ። ያው ብዙዎቻችሁ እንደምታውቁኝ ኦርቶዶክስ ላይ በሚደርሱ በደሎች በጣም በተደጋጋሚ ብዙ ጊዜ ድምጽ ሰውን ታቆኛላችሁ። ስፔሻሊ ደግሞ የሆነ ዓለም አቀፋዊ ዓለም ላይ እንዲታይ ሌሎች አካሎች እንዲዘግቡልን ድምጽ እንዲሆኑ በተቻለኝ መጠን በእንግሊዘኛም በአማርኛም በጣም ብዙ ጊዜ ድምጽ ሰውን ታቆኛላችሁ ሁላችሁም። እና አሁን ላይ ደግሞ አርሲ ላይ በሚገኙ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍ ምን ነው በአሁኑ ዘማልሽ ላላችሁኝ ምን ማለት እንዳለብኝ ግራ ስለገባኝ ነው። የምሬ ነው የምነግራችሁ። ማለት እግዚአብሔር ይፍረድ ብዬ ፖስት ከማድረግ ውጪ ቪዲዮ መስራት አልቻልኩም። እግዚአብሔር ቢፈርድ ነው የሚሻለው፣ የሱ ይብሳል። እና አሁን ያለው አማራጭ ለእግዚአብሔር መስጠት ነው። እግዚአብሔር በጣም እድል መስጠት ያውቅበታል። ለሁላችንም እድል መስጠት ያውቅበታል። በጣም እድል ሰጪ አምላክ ነው። ዝም ሲል እግዚአብሔር እድል እየሰጠ ነው።
አርሲ ላይ የምትገኙ ይሄን ግፍ የምትፈጽሙ ግለሰቦች ዝም ሲላችሁ ድል እየሰጣችሁ ነው። ኦርቶዶክስ ላይ ብዙ በደል የምትፈጽሙ ግለሰቦች ዝም ሲላችሁ ድል እየሰጣችሁ ነው። እሱ የጀመረለት ማንም አያስቆመው። እሱ መፍረድ የጀመረለት ከባድ ነው። ይህን ጉዳይ የሚመለከታችሁ የመንግስት አካላት እባካችሁን ማድረግ ያለባችሁን ሁሉ አድርጋችሁ ኦርቶዶክስ ላይ የሚደርሰውን ግፍ አስቆሙልን እባካችሁ። እኔ እንደ አንድ ኦርቶዶክስ እምነት ተከታይ ሴት ነው የምጠይቃችሁ። አርሲ ላይ ለምትገኙ ይህን ግፍ ለበደላችሁ፣ ይህን አርሲ ላይ ብቻ አይደለም ኦርቶዶክስ ላይ ግፍ ለምትፈጽሙ በሙሉ አንድ ነገር ልንገራችሁ። ኦርቶዶክስ ላይ ብቻ አይደለም ሰው ላይ በአጠቃላይ ግፍ ለምትፈጽሙ ሰው ላይ ስልጣን የለውም። ሰው ላይ ስልጣን ያለው እግዚአብሔር ብቻ ነው። ምን አረጓችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩን። ተው እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ።